ተብዬ አባዬ እስራቱ ይጨምራል። አቢጌል አየሽ፣ አንድ ወንጀል ስትሰሪ እሱን ለመደበቅ ብለሽ ሌላ ወንጀል ትሰሪያለሽ። ይኸውልሽ እየፈሰሰ ያለውን ውሃ ለማስቆም አንዱን ቀዳዳ መድፈን እንጂ ሌላ ቀዳዳ ማበጀት ያንን የሚፈሰውን ውሃ አያስቆም። 3-4 ቦታ ብትቀጂው ውሃው የበለጠ ይፈሳል እንጂ አይቆም። ወንጀልም እንደዚህ ነው አቢጌል። እንዴ ቆይ ታዲያ አባዬ ለምንድን ነው አርጁን ገደው የምትለኝ? አንቺ እኮ ነሽ ያልሽው አቢጌል። እሱ ብቻ እኮ ነው አባዬ ልጁኛ ቤት እንደመጣ የሚያውቀው እኮ አርጁን ብቻ ነው። ይኸውልሽ አርጁንን ስትገይው 2 ሰው ሊያይሽ ወይም ደግሞ ሊጠረጥርሽ ይችላል። እነዚህን 2 ሰዎች ትገያቸዋለሽ። አሁንም እነዚህን ስታጠፊ ሌላ ወንጀል ትሰሪያለሽ አቢጌል። እኔም እንደዚህ ነው የሆንኩት። መጀመሪያውኑ ስህተቴን ብናገር ኖሮ ዛሬ እንደዚህ አይነት ሁኔታ ውስጥ አልገባም። እና ምን ይሻላል አባዬ? አቢጌል አንቺ ሁሉንም ነገር በራስሽ መስራት የምትወጂ ሰው ነሽ። ስለዚህ ይበጃል ብለሽ የምትይውን ነገር አድርጊ። አባዬ ቆይ አሁንም እንዳኮረፍክኝ አይደል አባዬ? ይልቅ አሁን ወዴት ልውሰድሽ? በቃ አባዬ ወደ ቤቱ ሰደኝ። ወደ ቤት እንሂድ። የትም መሄድ አትፈልጊም? አልፈልግም። ወደ ቤቱ ሰደኝ። መልካም። ውሃ ሬሳው የተቀበረበትን ቆፈራ ወጣችው። ሰላም እንዴት ናችሁ? ውድና የተከበራችሁ ዛሬ ሙካዴድ ዩቲዩብ ተከታታዮች ለሰላም ሁሉ መልካም ሁላችሁ ነው ከኔ ጋር አልሐምዱሊላህ። ወደቼ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ አበረታቱኝ እንጂ ጥብጥብ ከተከዛችሁ እንደመሆናችሁ ነው ላይክ ማታደርጉልኝ እና ላይክ፣ ሼር፣ ሰብስክራይብ አድርጉ ውዶቼ፣ ማሮቼ፣ ፍቅሮቼ። እንግዲህ ውሃ ያው ባለፈው ቪዲዮ ላይ ምንዳየነው ለህንዱ ሰውዬ ማለት ነው። የህንዱ ሰውዬ ለኢቢ አፍቃሪ ማን ነበር ስሙ? አርጁን። ለአርጁን እንግዲህ ጫፍ ጫፉን ነግረዋለች። ጓደኛዬ ምናምን ሲላት ጓደኛህ እኮ እኛ ቤት መጥቶ ኤቢን ንቅ አረጋትና ከዛ እኔ በዱላ መታሁት አለችው። ከዛ በኋላ እኔ አሳቃገደለችን እኮ ማለት ነው። ታውን ነገረችው። ታውን በቃ ግልጥልጥ አድርጋ ነገረችው። በእርግጥ ግልጥልጥ አድርጋ ነገረችው። እሷ ደግሞ አትዋሽም እና እንደማትዋሽ ያውቃሉ። እና ታዲያ ምንድን ነው ያገታችሁት ነው እንዴ? ወይት ነው ጓደኛዬ ምናምን እያለ ሲላት እንግዲህ እሷ መጀመሪያ ላይ እኔ መታሁትና ከዛ ኤቢ ደግሞ እንቅልፍ አስወሰደችው አለች። አስቡት እንግዲህ እንቅልፍ አስወሰደችው ማለት ያው ግደለችው ማለት ነው። እና እንግዲህ አርጁም ቀቢት አልሆነ ይገባዋል ማለት ነው። እና ሁለተኛ ደግሞ እንግዲህ ዛሬ ደግሞ ሴትዮቱም ነቅታለች። ዲኤንኤ ምርመራ ላይ ተፍተፍ እያለች ነው። በቃ አሁን እንግዲህ ሁሉ ነገር ግልጥልጥ ማለቱ አይቀርም። ሶስተኛ ሸቃላይቱ ሰምታለች። እየተፈጠረውን ነገር ሸቃላይቱ ተደብቃ ሰምታለች። ድራማው እንግዲህ እየተባባሰ እየሄደ ነው። መዳረሻውም እንደሆነ ባይታወቅም ነገሩ እየተሟሟቀ ነው። አንድ ነገር ደስ የሚለው ምንድነው? በእርግጥ ምንድን ነው ዳጣና ሰላም እናትና ልጅ መሆናቸውን ማወቁ ጥሩ ነው። የጋሽ ደረጀም ሁሉ ነገር ይፋ። አሁን ጋሽ ደረጀ እኮ ሲጠናበት ምን አለ እንዴ? እኔ ነፍስ ፈጠርኩኝ እንጂ ነፍስ ፈጠርኩ እንጂ ነፍስ አላጠፋው አለ ጋሽ ደረጀ። ነፍስ መፍጠር እኮ አይደለም ችግሩ እኮ ስህተቱ ነው። ዞሮ እንግዲህ እውነቱ ነው። ምንም ማድረግ አይቻልም። ሳርን ለሳር ብሎ የተፈጠረው ተፈጥሯል ብሎ እንግዲህ ሚስቱ ጋር በይፋና በግልጽ መነጋገር ነበረበት። ሴትዮቱም እስከ ዛሬ ዝም ብላ ከርማ እንግዲህ ዳጣንም ጥፍሯን እንግዲህ ቆርጣ አራሳመምሽኝ ስትተዳደረ ሳይዘሽ ብላ። እኛ መቼም ሴቶች ስንባል በቃ ከባድ ሰው ነን፣ ከባድ ፍጥረት ነን ታውቃላችሁ። እና እንደዛ ድጋግ ወስዳለች። ምርመራው እንግዲህ ተህሊሉ እስቲመጣ ዲኤንኤ እስቲመጣ ድረስ እየጠበቁ ነው። ሆስፒታል ራሱ ይዘ ስከር ስለው ድንግጦ እያለ ነበር። ጋሽ ተረጃም እንግዲህ ለናታን ነገሩ እንዴት ተደረሰበት እየነገረው ነው። እሱም እንግዲህ ምንም ማድረግ አይቻልም፣ ተረጋጋ፣ ላታቅ ትችላለች እያለ እያባበለው ነው። ውሃም እንግዲህ ጥፍርሽን ቅበሪ ስትባል መታ እየቆፋፈረች ነው። እና እሷ መታችው። ከዛኛ እሱ ደግሞ እንትን አላለች፣ እንቅልፍ አስወስደዋለች ኤቢ ምናምን እያለች አለች። ዛሬ ደግሞ አርጁን ደውሎ ነበር ለኤቢ። ኤቢ እንግዲህ በቃ መድረሻ መቀመጫ ነው ያስጣችው። በዛ አጋጣሚ በኤቢ እንደዚህ መሆን እንዳው ደስታችን ነው፣ ይገባታል የምር በቃ ምንም አታርፍ። የርጉዝም ቢሆነች ሴትዮ ናትና ቢያንስ አሁን በዚህ ተርበት ብታለች። በሌላው እኮ ሰውየው ቢገርፋትም ምንም ቢያረጋትም ምንም ሊመስላት አልቻለም ነበረ። አሁን ግን አሁን ሰጥለመጥ ስላለች ኤቢ ይገባታል ባይ ነኝ። ቢያንስ መከራውን ብታለ መከራ የመከራው ነውና አሁን እሷን መከራ እየመከራት ነው ያለው። እንዴ ሰው ሆኖ ግን የምር ማለት ነው ድራማው ምናምን ተውትና ከድራማው ውጭ ሆኖ ግን በጣም ከባድ ነው የምር፣ በጣም ከባድ ነው የምር።
እና ፍቅሮቼ ላይክ፣ ሸር፣ ሰብስክራይብ አድርጉ። ናታንና ዳጣም እንግዲህ ፍቅራቸውን እያጣጣሙ ነው። ናታን ምንድን ነው ኤቢ ደግሞ የተጻፈው ላይ ያለው ነገር በጣም አጓጉቷት መሆኑን ስታውቅ ምን አለቻት? እንድነግርሽ ተፈለግሽ ወረቀቱ ላይ ያለው ነገር እንደዚህ የሚያጓጓሽ ከሆነ ወደ ናታን እንግዲህ ምን ላትደርሺ፣ እኔ ደግሞ ምስጢሩን ልንገርሽ አለቻት። አያችሁ እስከ ዛሬ እኮ በግልጽ ስትነግራት ነበረ። ከዛ እሷም አይ ብላ እምቢ ብላ ተወችው ማለት ነው። ከናታን ከምርቅ ሚስጥሩ ይቅርብኝ ብላለች። ዳጣዬ መች ያረድየልሽ እናትሽን ልታገኘ ነው። በስንት ጊዜሽ እናትሽን ልታገኝ ስለሆነ ዳጣ እሱም ምንም አልተፈጠረም ብሎ ናታንም እንግዲህ አይነግራት ነገር ሸገረው፣ ዝም አይላት ነገር ሸገረው። በቃ ዝም በቃ በምን አለፈ እንቅፍ አድርጎ በቃ ይዞሽ ምናምን ምንም የተፈጠረ ነገር ዝም ብላ ነው እሷ ምናምን ብሎ አሳመናት። እሷም እንግዲህ እሺ ብላ ምን አለ የሴትዮቱ ሁኔታ ስላላማራት ግን እሷም የሆነ የነቃቸው ነገር አለ። በቃ አውቃለች እኔ የደረጀ ልጅ መሆኔን ምናምን አለች። እነሱ የሰላም ልጅ መሆኗን ያወቁት የደረጀ ልጅ እንዳልሆነች ሴትዮቱ እርግጠኛ ናት። ግን ምክንያቱም ባለፈው ወደ እኔ ስለተመረመረ ያ በዛ ነገር አሁን ሴትዮቱ አላመነችም። አሁን ግን ሁሉ ነገር ፈረሰውቶ ይወጣል። ዲኤንኤው አሁን እሷ ምንድነው የሰላምንና የዳጣን ነው ለማስመርመር እየፈለገችው ነበረ። አሁን ግን እንግዲህ ዲኤንኤ ላይ እንግዲህ የደም አይነት ኦ ምናምን የሚባለው ከለያት እውነት እኮ አስመሰልኩት እና እሱ ከለያት እንግዲህ የጋሽ ደረጀ መሆኗንም ልታቅ ትችላለች። አይታወቅም። ማሮቼ ወይ ጋሽ ደረጃ ጊዜ ባልተስመረምረው ትችላለች። ዙሮ ያማለ ለዳጣ አሁን እናቷን ታገኛለች በዚሁ ስበብ ማለት ነው። አሪፍ ነገሩ እሷ ያስበችው የሰላምና የዳጣን ነው። ጋሽ ደረጀ ደግሞ ምንድን የሸከከው የእሱንና የዳጣን ልታስመረምር ነው ብሎ ሸክኮ በጣም ተጨናንቋል ማለት ነው ጋሽ ደረጀ። እሷ ግን እንደዛ የለም ያስበችው እና እስቲ እንግዲህ ቀጣይ አብረን የምናይ ይሆናል። ዞሮ እንትን እየተባባሰ ወደ የሆነ ሲጀምር ኮሜዲ ሆኖ በጣም ደስ የሚል ሆኖ ጀምሮ ነበር። እንግዲህ ወደ አሁን ደግሞ እንግዲህ ወደ አስጨናቂ የሆነ ሽብር ያለበት ሆኗል። እስኪ እናንተ እንዴት አያችሁት? እንዳጀማመሩ ነው ወይስ እንዴት አያችሁት እናንተ እላችኋለሁ ማሮቼ። እና ላይክ፣ ሸር፣ ሰብስክራይብ በማድረጋችሁን እንዳትረሱ አበረታቱኝ። ያው ኢትዮጵያ እንግዲህ እንደዚያ ነው እላችኋለሁ። እንግዲህ እስኪ ዲኤንኤ ምርመራውን አምጥተው ይፋ ቢያደርጉት ባይኔ በጣም እንትናል ተንዛዛ እና እንዳይንዛዛ በጣም ሳይሆን አሪፍ ነው። አሁን የዳጣና የናታን ፍቅር ደስ በሚል ሁኔታ ላይ ነው ያለው። ይሄንም እንደዛ ቪዲዮ አለቀ። ባይ ባይ።